ምናልባት ሰው ሊኖር ይችላል ውስጥ አናቀም ሲጀመር ነው ያልገባኝ ምን ልትሰራ እንዴት አድርገህ እዚህ ግቢ ውስጥ ገባክ እውነቱን ልንገር ደግሞ ባለቤቴ ነበር እዛውንም መጨረስ እንችላለን መጀመሪያ ምንም አይምሮ እየተቀበለው አይደለም በቃ ምን ያለው ካሜራውን ያጥፋልኝና ማውራት እንችላለን ካሜራው ይጣፋል እኮ አይደለም ለምናገር በራሴ ህይወት እያፈርኩና እያዘንኩ ነው ያለሁት መጣሽ መሰለኝ ሳንቻ የነዚህን ሁሉ እውነታዎች ግን ላውቅ የምችለው ሚኪን ሳገኝ አዜብንም ነው ለምናገር ፈልገናታል በጣም እየፈልግናት ከሰሞኑ ያጋጠመንን ከባድ ቀውስ እንዳያችሁት ነው እንደተከታተላችሁት ነው ብዙ ነገር ውስጥ እየገባን ያለ ነው እውነት ለምናገር ነቻር የሚኪን እናት አግኝቻቸው ነበር እንግዲህ ጉሊት ነጋዴ ሆኖ በጣም እውነት ለምናገር በጣም ነው ከልቤ ያዘንኩት አገኘናቸው ጉሊት ቦታ እኮ ነው ልጅ አንድ ጉዳይ ላውራሽ የምፈልገው ጉዳይ ነበር እኮ ስለምን ጉዳይሽ ልጋለው ፈልጋለሁ እኔ ባገኘ ሰማኛል አባቴን እናቴን ማን ናቸው ካሜራ እንደማጥፋልኝ የኔን ውሸት እንደሆነ መድረስክ እንደማይቀር ይታወቃል እና ለዛም ግዴታ ሚኪን ማግኘት አለብኝ ሚኪ ወሳኝነት ያለው ትጎዳለሽ ብሎ ነበር አይደል እንደውም ንገራት ትጎዳለሽ ብሎ ነው አይደል እንዳትነካኝ ተረጋጊውልሽ አስጠፋልኝ ካሜራ አስጠፋልኝ ሁሌ ስቃይ ሁሌ የሆነ ነገር ይከሰታል አዜብ የሞገስ ሚስት አቶ ሞገስ የገዛልኝን ቦታ አዲስ አበባ ጥግ አካባቢ ላይ መጋዘን አለ መጋዘን ውስጥ ታግቶ እንዳለ እሱን ይላካችሁ አጥፋልኝ ካሜራ ጭራሽ በሱ በኩል አለሳካ ሲለው እህቴ የሚያበጥ አንተ ለቀቅ እህቴ ናት ብዬ አይደለም ያቋታል ብዙ ሰዎች አዜብ የታገልኩ ሞከርኩ ትጎዳለሽ ብሎ ነበር አይደል እንደውም ንገራት ትጎዳለሽ ብሎ ነው አይደል ሁሌ የሚያጋጥም ነገር እንግዲህ እንደምታዩት ነው እሱን ስም መስማት አልፈልግም ለምንድን ህይወቴን በጥብጦት ነው ህይወቴን ንገርልኝ ከራሷ ለማሸሽ ካጠገቧ ለማሸሽ ብዙ ጥረት አድርጋለች የሚያመልጥ ለምን ደብቀዋለሁ ሲጀመር ለምን ደብቀዋለሁ ልቀቀኝ ወንድሜ ነው ሚኪ ማለት ይሄን ቤት መስዋዕት ተከራይታልኝ ምን ነው አባባይ በሱጦ የሱስ ወንድም ድሮም ጠርጥሬ ነበር እሺ ባይገባ ተደጋጋሚ በስልክ የሚያወራት አንድ ሴት ይባላልሽ አዜብ ይባላል አዜብ ዩኒቨርሲቲ ሄጄ እንዳለ ሙሉ ወጪ ነሳናት እየከፈለች ያስተማረች አንተ ምን የምትፈልገው ከኔ ምን የምትፈልገው አተራስ ከኔ ምን ማለት ነው ተረጋጊ ሳራ ሰማኛል አይደል እሱ ጠላቴ ነው እንዴት ይሄን ያህል እንደዚህ ልጠይው ቻልሽ ሰላም ጤና ይስጥልን ክብራትና ክብራን ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ግሩም አያሌውን የምትከታተሉ ቤተሰቦች በእያላችሁበት እንዴት ከረማችሁ እንዴት ቆያችሁልን እንግዲህ ተመልሰን መተናል ያው ከሰሞኑ ያጋጠመንን ከባድ ቀውስ እንዳያችሁት ነው እንደተከታተላችሁት ነው ብዙ ነገር ውስጥ እየገባን ያለ ነው እውነት ለምናገር የኛ ህይወት መች መስመር እንደሚይዝ መች እንደሚስተካከል አላውቅም ሁሌ ስቃይ ሁሌ የሆነ ነገር ይከሰታል የሆነ ነገሮች ያጋጥማሉና መች በቃ ተሳክቶ ቁጭ ብለን ወይ በቃ ሰላም አግኝተን መች እንደምንውል መች ቁጭ እንደምንል አላውቅምና ሁሌ የሚያጋጥም ነገር እንግዲህ እንደምታዩት ነው አንዱን ፈታን ስንል አንዱን አስተካከልን ስንል አንዱ ይመጣል አንዱን አላቀቀን ስንል አንዱ ይመጣል አንዱ የሆነ ነገር አንዱ የሆነ ነገርና ያው የምድራዊ ሁኔታ ህይወት እንደሚታወቀው ነው እናንተም እንደምታውቁት ነው ሁላችንም ጋር አይሞላም የሆነ ነገር ይጎልብናል ገንዘብ አሳካን ስንል ወይ በሽታ ይመጣል ወይ የሆነ የህይወት ቀውስ ውስጥ እንገባለን የሆነ ነገር አሳካን ስንል እንደዚሁና ያው ሁላችንም እንግዲህ ጸሎት ማድረግ ነው ሁላችንም በየሃይማኖታችን ጸሎት እያደረግን ነገሮችን ማስተካከል ምንም በቃ ምክንያቱም አማራጭ የለንም ህይወት ሁሉ ጊዜ ሙሉ ልትሆን አትችልምና እኔም ከህይወት የተረዳሁት ነገር ያ ነው ግን ያው እኛ እንደምታዩት በጣም እየባሰብን ነው እየመጣ ያለውና ይሄን ስራ እንግዲህ መጀመሪያው እውነት ለመናገር የጀመርንበት ምክንያት ያው በቃ የተቸገሩ ሰዎች በዛ ላይ ደግሞ ፍትህ ያጡ ችግር የደረሰባቸው ሰዎች አቅም የሌላቸው ሊሆኑ ይችላሉ ስለ ህግ ስለምንም የማያውቁ በምንም አይነት ሁኔታ የጠፋባቸውን ያጡትን ፍትህም ይሁን ሰውም ይሁን ምንም አይነት ነገር ሊያገኙ አይችሉምና ይሄንን በመረዳት ነበር እኛ ይሄንን ስራ የጀመርነው የነበረው መጀመሪያና እንግዲህ አይታችኋል ያን ሁሉ በቃ እንደው ብዙ ሰራንም አንልም ግን የተቻለንን አድርገን የብዙ ሰዎችን ህይወት መስመር አስይዘናል ግን የራሳችንን ህይወት ደግሞ መስመር ማስያዝ አልቻልንም እና በጣም ለምናገር በራሴ ህይወት እያፈርኩና እያዘንኩ ነው ያለሁት ምክንያቱም እንደምታዩት ነው አሁን አባቴን እናቴን ማን ናቸው እንኳን ብዬ መጠየቅም አልችልበት ሁኔታ ላይ ነው ያለሁት ምክንያቱም እንዳያችሁት ነው ትዝታ ቀንነት ለመናገር የእሷ እናት ናት የተባለው ቀን ጀምሮ የነበረኝ የአይምሮ ሰላም አትጠይቁ በጣም ሰላማዊ ነበርኩ ምክንያቱም ምንም ነገር ቢመጣ ምንም ችግር ምንም ብታገት ምንም አደጋ ቢደርስብኝ በቃ ሰላም እንደሆንኩ ነው የሚሰማኝ ምክንያቱም እዚህ ጋር የምትደግፈኝ አይዞህ የምትለኝ የምታጠነክረኝ እናት አለችኝ ብዬ ስለማምንና መጨረሻው ግን ልክ አልመጣም እንዳያችሁት
ወላጅ እናት አይደሉም ማለችኝ። እሷ እውነት ለመናገር ሞክራለች በጣም ብዙ ነገሮች ውስጥ እኔን ከራሷ ለማሸሽ ካጠገቧ ለማሸሽ ብዙ ጥረት አድርጋለች። ግን ያው እኔ ታገልኩ ሞከርኩ ግን እናት አይደለም ማለችና ወለ ለመናገር አሁን ድረስ የተቀበልኩት አይደለም። እውነቱን የምነግራችሁ እናት አይደለም የሚለውን ነገር ምንም አይምሮ እየተቀበለው አይደለም። በቃ ምንም ሪል መስሎስ እውነት መስሎ ሊታየኝ አልቻለም። ምክንያቱም ያን ሁሉ ጊዜ አብረን አሳልፈናል፣ ብዙ ነገሮች ውስጥ ገብተናል። ታሪካችን ተመሳሳይ ሆኗል። የኔና እሷን የወለደችበት መንገድ እኔ የተወለድኩበት መንገድ ስሰማቸው የነበሩ ነገሮች እሷ ስትነግረኝ የነበሩ ነገሮች ጠቅላላ ተመሳሳይ ሆኗልና ይሄንን እኔ ለመቀበል አይምሮ በጣም እየከበደው ነውና የነዚህን ሁሉ እውነታዎች ግን ላውቅ የምችለው ሚኪን ሳገኝ ነው። ምክንያቱም እውነታው ያለው እሱ ጋር ስለሆነ ያኔ አቀያየር የተባለው እሱ ነው። ተገዶ ብዙ ነገሮች ደርሶበት ያንተን የዲኤንኤ ውጤት አቀያየሮ ትዝታ እናት እንደሆነች ተናገር ተብሎ የተሰጠው ለሚኪ ነውና እንደሰማሁት ከሆነ አላረጋገጥኩኝም እና ለዛም ግዴታ ሚኪን ማግኘት አለብኝ። ሚኪ ወሳኝነት ያለው ለዛ ነው እና ወንድሜም ነው። በዛ ላይ ደግሞ ምንም እኔ እሱ አድርጎትም ይሁን ሳያደርገው ቀርቶም ይሁን አላውቅም፣ ግን በቃ ወንድሜ ነው ሚኪ ማለት እኔ አላውቅም። ያው ብዙ ሰው ይመጣል ይሄዳል ከጎኔም እያያችሁት ነው። እንግዲህ አባላቶች የራሱ ድሮ የነበሩኝ አይደለም አሁን ላይ ያሉት ከካሜራ ጀርባ ሆነው የሚያግዙኝ ካሜራማን ሁሉም። ምክንያቱም እንደምታዩት ነው። በቃ ከእናንተ የምንደብቀው ህይወት የለም። ይመጣሉ፣ የሆነ ነገር ይከሰታል፣ ይሄዳሉ፣ ይመጣሉ በስተት መንገድ እኛን ይቀርቡናል። ከዛ በኋላ እኛ ላይ አደጋ ፈጥሮ ጭራሽ የሚሄድ በዛና ይሄ ነገር ያው ብዙ አስተማማኝ ይሆንልን አይደለም። እንግዲህ ታማምነን ያለንን ተቻችለን እንግዲህ ነገሮችን ለመፍታት ሞክራለን። እንግዲህ ባለፈው እንዳያችሁት ያው የሚኪን እናት አግኝቻቸው ነበር። እንግዲህ ጉሊት ነጋዴ ሆኖ በጣም እውነት ለመናገር በጣም ነው ከልቤ ያዘንኩት። ከሰሞት በላይ በአካል ሳያቸው ነው በጣም ልቤ የተነካው። ምክንያቱም ያን ሁሉ ስቃይ ህይወት አሳልፈው ያን ሁሉ መከራ አሳልፈው አሁን ላይ ደግሞ መልሰው ወደ መሬት ዝቅ ብለው ደግሞ ጉሊት ነጋዴ ሆኗልና ይሄ ነገር አሳዝኖ የነበረ የሳሮንንም ሁኔታ እንዳያችሁት ነው። ከዛም በኋላ ያገኘነው ግለሰብ እንግዲህ በጣም ምን አይነት ሰዎችን ልትይዝ እንደምትችል አዜብ ነው ከዚህ ሁሉ የጠረጠርኩት። ምክንያቱም ልጁ እንደዚህ በቀላል መንገድ ነው ሁሉም ነገር ዝግዝግ አድርጎ የነገረና ለገንዘብ ምን ያህል ቦታ እንዳለው ነው የተረዳው። ስለዚህ ሰውዬና ለገንዘብ ያለው ነገር ስላየው ነው ቀስ ብዬ ቀርቤ ያለው ነገር ለማጣራት የሞከርኩት። እንግዲህ ደረጃ ያለበት የተባለ ቦታ ጠቁሞኝ ነው እንግዲህ ከካሜራ ጀርባ ከአባላቶቼ ጋር ነው የሚገኘው። ደረጃ ያለበት የተባለበት አካባቢ እንገኛለን እና እስኪ ደረጃን እናገኘው። ያዜብ ቀኝ እጅ ነው ብሎናል። እንግዲህ ከአዜብ ጋር የሚሰራ ቀኝ እጅ ነው ስላለን እንግዲህ ያው ለመከታተል ሞክረናል የተወሰነ 1-2 ቀን። ስለዚህ እስኪ ያለውን ነገር እናጣራ፣ ምን ላይ እንደምንደርስ እያንዳንዱን ነገር ከስር ለእናንተ በቪዲዮ እየቀረጽን የምናሳውቃችሁ ነው የሚሆነው። ከእናንተ የሚጠበቀው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ኮሜንት ላይ ሀሳብ አስተያየት መስጠታችሁን ቀጥሉ እንላለን። ከግሩም አያሌው ጋር መልካም ቆይታ። ተመልካቾቻችን እንግዲህ ደረጃ አለበት የተባለው አካባቢ ያሳበብን ነበር። አንዲት ግለሰብ እንግዲህ ትመላለሳለች ከዛ ቤት ደረጃ አለበት ብሎ ከጠቆመን ቤት 1-2 ቀን እያየን ነበርና ትመላለሳለች ምናምን። እስኪ ዛሬም ትወጣ ይሆን አትሆን? ያው ደረጃን ቀድሞ ከማግኘት ይልቅ እሷን አግኝተናት ወደ ደረጃ እንድትመራ ብናረግ ይሻላል። ማን እንደሆነች አላውቅም። ያው ግን እሱ እንደነገረን ከሆነ ያው እሱም እርግጠኛ አይደለም፣ ግን ምናልባት ሚስቱ ሳትሆን አትቀርም ነው ያለን የነበረውና እስኪ እንጠብቃት። መጣሽ መሰለኝ። እሷን ነች አይደል? ሰላም ነው? ምንድን ነው? ሰላም ነው? አይ ለአንዳንድ ጉዳይ ላናግርሽ ፈልጌ ነበር። ስለምን ጉዳይ? አንድ ጉዳይ ላውራሽ የምፈልገው ጉዳይ ነበር እኮ። ስለምን ጉዳይ? እሺ ስለ ባለቤትሽ ላውራሽ ፈልጌ ነበር። ስለ ባለቤትሽ? ጭራሽ ካሜራ ስለ ባለቤትሽ ማለት? አይ ቆይ ተረጋጋ። ጀምሪ ማለት ነው አይደለም። ካሜራ ደግሞ አጥፋልኝ። እሺ ወንድም እኮ አጥፋልኝ በቃ። ኖ አይደለም። አይ ይኸውልሽ ምን አለ መሰልሽ ይሄ ካሜራ እየቀረጸ ያለው ሰው ተሳስተህ ይሆናል። ሰማኸኝ አይደል? እኔ ቸኩላለሁ። በእናትህ አይደለም። ቆይ ለቃቃሽ እንዳትነካኝ እንዴ! እንዳትነካኝ። ተረጋጊ። ይኸውልሽ አስጠፋልኝ። ካሜራ አስጠፋልኝ። አይደለም። ቆይ አስጠፋልኝ። ስሚኝ እናት፣ ይኸውልሽ ፍቃድ አለ እኔ ለመቅረጽ ፍቃድ አለ አይደለም? ይሄ ስለ ቤተሰብ ጉዳዮች ምናምን እዚህ አካባቢ አመሰግናለሁ። ሌላ ሰው ፈልገህ ቅረጽ። የዞር ነው አይደለም? ሌላ ሰው ፈልገህ ቅረጽ። ልኝ ተወኝ።
ይኸውልሽ ሁሉም ቤት ገብቻለሁ እዚህ ጋር እዛ ጋር የምታያቸው በቃ የቀረበ ይኖራል ደግሞ እነሱን አዳርስልኝ ነው አይደለም ቆይ ስሚ አንድ 5 ደቂቃ አስጪኝ እሺ አስጠፋልኝ ካሜራ አስጠፋልኝና እናውራ በሰላም መጥፋት ይችላል ካሜራው ችግር የለም አስጠፋው ታዲያ እየቀረጸኝ ከሆነ እስካሁን አስጠፋው ስለ ወንድምሽ ጉዳይ ላወራሽ ነበር የመጣሁት ያው ለትልቅ ስራ ፈልጌው ነው ወንድም የለኝም ደረጀ የሚባለው ሰውዬ ባለቤትሽ አይደለም ባለቤትሽ ወይ ወንድምሽ ደረጀ አብራችሁ ደረጃው ስለማቀው ጭራሽ እሱን ይላካችሁ አጥፋልኝ ካሜራ ጭራሽ በሱ በኩል አነሳካ ሲለው የሚያበጥበጥ አንተ ለቀቅ አስጠፋልኝ ካሜራ አስጠፋልኝ በቃ አስጠፋልኝ አትፋልኝ ካሜራ አስጠፋልኝ በቃ ተረጋጋ አስጠፋልኝ እሺ ተረጋጋ ይኸውልሽ ስሚ አካባቢ ማን ረብሽ ትጎዳለሽ ብሎ ነበር አይደል እንደውም ንገረው ትጎዳለሽ ብሎ ነው አይደል አልገባኝም ጠንክሬያለሁ ንገረው እንደውም እሺ አልገባኝም ጠንክሬያለሁ እኔ ከበፊት የተሻለሽ ጠንካራ ሰው ሆኛለሁ አሁን ጥሩ ቦታ ላይ ያለሁት ንገረው ደረጃ ጌት የለም አንቺ ጋር ድጋሚ ህይወት ውስጥ ሊገባ አልፈልግም ሰማኝ አይደል ቆይ አይደለም ተረጋጋ ነገሮችን እኮ ማስተካከል እንችላለን አታስመስል እኔ ደረጃ ልኩኝ አይደለም እኔ መጥቶቅ ያላሳይሽ ከሚዲያ ነው የመጣሁት እንዴት አወቅ ንገረው ይስማ ንገሩት በጣም ደህና ነኝ እኔ በጣም እሺ የተሻለ ህይወት ነው ያለኝ በጣም ስለዚህ በቃ ልቀቀኝ አይደለም ቆይ ስሚኝ ይኸውልሽ አንድ ነገር ብቻ እሺ ምንም ፈልገው ከኔ ደረጃን ፈልጌ ነው የመጣሁት እኔ ጋር የለም አላውቅም ትልቅ ጉዳይ ነው የፈለኩት ጓደኛው ነው አይደል ፈልገው ታዲያ ጓደኛ አይደለም ደረጃ ጓደኛ አይደለም እሺ እኔ ከትልቅ ካምፓኒ ነው የመጣሁት ደረጃ ትልቅ መሐንዲስ እንደሆነ ሰምቻለሁ እና ለትልቅ የኮንስትራክሽን ስራ ፈልጌው ነው እኔ ምንም ልረዳ አልችልም እኔ ጋር ስልኩ ምኑን ካለ ምናምን ችግር የለም እኔ ከኔ ጋር ምንም ነገር የምታገኘው ነገር የለም ሰማኝ አይደል ማለት ያለው ነገር ልትነግሪኝ ይችላል መስማት አልፈልግም እሱን ስም መስማት አልፈልግም ለምንድን ህይወቴን በጥብጦት ነው ህይወቴን ንገርልኝ አድርስ እኔ እኮ አላውቀውም ይኸውልሽ እናቱ ስሚ ልታታልልኝ እንዳትሞክር በእሱ የተሸወድኩት በጣም ይበቃኛል ሳራ ነሽ አይደል ጭራሽ ስሜን ማጣርታችሁ ነው የመጣችሁት ይኸውልሽ ሳራ እኛ ደረጃ ፈልገው ነው የመጣው ሌላ ምንም ልንጎዳው ወይ ለሌላ ጉዳይ አይደለም እኔ ደረጃን በአካል አላውቀውም ምን ፈልገህ ነው ከኔ ምንም ፈልጌ አይደለም አጣርታል የበፊት ህይወቴን ታውቃለህ ምንድነው ምን የምትፈልጉት ከኔ እኮ አይደለም ስሚኝ እኔ አሁን አንቺን ፍለጋ አይደለም ቀጥታ የመጣሁት ደረጃን ፍለጋ ነው እኔ ጋር አታገኘው አላውቅም እኔ ጋር አታገኘው ሰማኛለሽ ደረጃን በደበቅ ምንም ነገር አታምጪ እኔ ጋር የለም ሰማኛለህ ስሚኝ እኔ ጋር ደረጃን ስለደበቅሽው የሚያመልጥ መስሎሽ ለምን ደብቀዋለሁ ሲጀመር ለምን ደብቀዋለሁ ልቀቀኝ ለምን ደብቀዋለሁ ባይገርም ባገኘው ምገለው አይነሳው ነው እሺ ልቀቀኝ እስር ቤት መረስ ትፈልጋለሽ ምን አገባኝና ምን አገባኝ በሱ ጦስ ልቀቀኝ የሚፈልግ ግለሰብ እሺ ስሚኝ ደረጃን በትልቅ ወንጀል ይፈልጋል ስለዚህ ባይገርም እኔ ባገኘው ልገለው ፈልጋለሁ እሺ ልገለው ፈልጋለሁ እኔ ባገኘው ሰማኛል ወደ ቤት ሄዱ ልቀቀኝና በጸባይ እናውራ ቤት ሄዱና ቼክ አድርጉ ቤቴን ይታውቀውና ልቀቀኝና በጸባይ እናውራ ቼክ አድርጉ ልቀቀኝና በጸባይ እናውራ ምንድነው ልቀቀኝ እኮ ልቀቀኝና እናውራ በቃ ልቀቀኝ በግድ መረጃው ስጠዋል እንዴ ስፈልግ ነው የምሰጠው አይደል እኮ ለምንድን ነው የደበቅሽው ደረጃ ቤትሽ ሄዱ ቤት አግቡ ቀጣ አንተ ማን እንደሆንክ ምን እንደሆንክ አላውቅም ምንድነው ሚስጥር ዝም ብዬ ዘረግፋለሁ እንዴ ማን መታወቂያ ሳየኝ ፖሊስ ነኝ መታወቂያ ሳየኝ በቃ ታዲያ ዝም ብሎ ሚስጥር ይወጣል እንዴ ስሚ እንዴ ሲጀመረኝ ካሜራውን አስጠፋልኝ ወንጀለኛ በመደበቅ ሌላ ትልቅ ወንጀል እንደሆነ ታውቂያለሽ አይደል የምትለው ሰው ነው ጋር በትልቅ የወንጀል ስራዎች የሚፈልግ ግለሰብ ነው ሰምኛለሽ ደረጃ በትልቅ ወንጀሎች የሚፈልግ ግለሰብ ነው እኔ አላውቅም ደረጃ ቤት ይሄዱ እኮ ነው ቤት ይሄዱ ነው ችግር የለም ይሄዱ ምንም አያገኙም ደረጃ ማለት ቢገባ ህይወቴን የመሰቃቀል አረመኔ ሰው ነው እሺ በእንደዚህ መልክ ኦኬ አንቺ ብልጥ ሆነሽ በእንደዚህ መልክ ሰውየውን ሸውደሽ ለማምለጥ ነው ሐሳብሽ እንደፈለክ ማሰብ ትችላለህ እንደፈለክ ባገኘው ባይገርም ልገለው የምፈልገው አይነት ሰው ነው እሺ ማለት ያረመኔ ምንም የለም የት ነው የደበቅሽው እኔ ጋር የለም የምትለው ሰው በጣም ቆይ እሱን ካገኘሁት አንድ ያልገባሽ ጉዳይ ስለ ህግ ታውቂያለሽ በደንብ አውቃለሁ ህግ ታውቂያለሽ አይደል በህጉ መሰረት በሀገራችን ህግ መሰረት ወንጀለኛን ደብቆ ከማቆየት ወንጀለኛው ከሚቀጣው የበለጠ ቅጣት አለው አውቃለሁ የምትለው ሰው ግን ጋር የለም ተረዳኸኝ አይደል ትልቅ ቅጣት እሱ 10 አመት ይፈረድበት አንቺ 20 አመት ይፈረድብሻል ምን ሊጠቅመኝ ደብቀዋለሁ ምን ሊያርግልኝ ነገርኩህ እኮ ህይወትሽ ጨለማ ውስጥ ይሆናል እስር ቤት ደግሞ ስቃይ አለው ታውቂያለሽ ብዙ ስቃይ አለው ብዙ ፈተና ብዙ መኖርሽ ካገኘው ቆያው ሰማኛል አይደል ካገኘው ቆያው አግኝቼው አላቅም ይኸውልሽ አንተ በላይ ነው ባገኘው ደስተኛ ነኝ ሰሞኑን እዚህ እንደነበር አውቃለሁ ደረጃ ሌላ ቤት ይሆናል ታዲያ ፈልግ አድርገው
ሲጀመርን ያልገባኝ ምን ልትሰራ እንዴት አድርገህ እዚህ ግቢ ውስጥ ገባክ? እሱ ተይው የገባሁበት የራሴ መንገድ አለ እኮ እንዴት አድርገህ መጥቶቃል ህጋዊ ሰው ስለሆንኩኝ እንደፈለኩ መግባት ይችላል የፈለኩበት ቦታ ሰሞኑን አላመንኩበትም ፈቃድ ወረቀታለኝ እኮ አሳየኝ እሺ በነፃነት እንድናወራ አሳየኝ እንትን ታኝ ማለት ባይገርም ወደኛው ነው ራሴ ነኝ የምደፋው ጀመረ ተበነዘክለ እኔ ህጋዊ መርማሪ ጋዜጠኛ ከህግ አካላቶች ጋር ነው የምሰራው ወንጀለኞችን እያነፈነፍኩኝ ለህግ አካል አሳልፌ ይሰጣል አሁን አንቺም በእኛ የወንጀለኞች ሊስት ውስጥ ገብተሻል እኔ ደግሞ ምን አጠፋሁኝ እኔ ይኸውልሽ የደረጀ የብዙዎች ነፍስ ያለበት የብዙ ሴቶች ነፍስ ያለበት የብዙ ህፃናት ነፍስ ያለበት የብዙ ወንጀሎች እጅ ያለበት ታዲያ ምን አገባኝ ገባሽ እኮ እኔ ምን አገባኝ ደረጀ ደግሞ ወይ ባልሽ ነው ወይ ወንድምሽ ነው ወንድም አይደለም እውነቱን ልንገር ደረጀ ማለት የቀድሞ ባለቤቴ ነበር አሁን ከሱ ጋር የሚያገናኘኝ ምንም አይነት ነገር የለም ምንም አይነት ሰማኸኝ አይደል ምንም ኦኬ ትላንትና ተጋባችሁ ዛሬ ተፈታችሁ ነገርኩህ እኮ ሰሞኑን እዚህ ነበር ደረጀ እኔ ጋር ነበረማ የት እንዳላላቀው እዚህ ግቢ አንቺ መኖሪያ ቤት ውስጥ ነበር ያለ ኢንፎርሜሽን በጣም የተሳሳተ ነው በጣም ምን ነግረን አሰማኝም ነው ካንተ በላይ እኔ ባገኘው ደስተኛ ነኝ ልገለው የምፈልገው አይነት ሰው ነው ምን ማለት ለምንድን ነው ልትገኙ የምትፈልጊ ምን አርጎ ህይወቴን አመሰቃቅሎ በጣም ብዙ ነገሮችን ሰርቶኝ ሄደ ሰው በጣም ብዙ ምን አረገሽ ምንድን ነው የሰራሽ ምን አረገሽ አንተ ያልከውን ነገር በመሰረቱ ገና ተሰማው አሁን ወንጀል ምናምን ነገር ውስጥ እንዳለበት አላውቅም ወንጀል ዛሬ ገና ተሰማው ግን እሱ ማለት የቤተሰቦችን ሀብት ከእጄ ላይ ፈልቅቆ ወሰደ ብቸኛ ተወኝ ይኸውልሽ ስላለቀሽ እዚህ ጋር ምሬትሽን ስለገለጽሽ አምንሻለሁ ማለት አይደለም ገባሽ ላምንሽ አልችልም በምንም ተአምር ይኸውልሽ ለቅሶሽ ምንም መሸወጃ አይደለም ይኸውልሽ እኔ ብዙ ህይወቶችን ብዙ ወንጀለኞችን ከጄ ያስገባው ብዙ ወንጀለኞችን ያሳሰርኩ ሰው ነኝ እንዲህ በተራ ነገር የምታለል እንዳይመስልሽ እዚህ ጋር ቁጭ ብያውን በሰላም ማውራሽ እውነታውን ተናግረሽ ራስሽን ነጻ ታረጋለሽ እኔም ከራሴ እውነት አለኝ እኔም እውነት አለኝ እሱ ጋር ባትተባበሪ ነው የሚሻልሽ ምን ሊጠቅመኝ ከሱ ጋር መተባበሪ ምን ሊጠቅመኝ ተባበርሽ በጣም ይጎዳሻል እሱ ነገ ይወጣል ይኸውልሽ ማመን እሱ ገንዘብ አለው ሀብታም ነው አውቃለሁ ሀብታም የሆነው እኮ በእኔ ንብረት ነው ሀብታም የሆነው በእኔ የሚችለው ብዙ ሰው አለ ገባሽ ለኔም ገንዘብ ቢሰጠኝ እሱን ልለቀው ይችላል ሀብታም የሆነው በእኔ ገንዘብ ይኸውልሽ እሱ ነገ እኔ ጋር ባሰሰረው እንኳን ገንዘብ ቢሰጠኝ እለቀዋለሁ አይደል ድሮም ጠርጥሬ ነበር ኢየሱስ ወንድንክ ድሮም ጠርጥሬ ነበር እሺ ባይገባ ኢየሱስ አይደለም ነገር ግን ገንዘብ የማይሰራው ነገር የለም አንቺንም አውቃለሁ ምን ያህል ሊከፍልሽ እንደሚችል ምን ያህል ገንዘብ እንደሚሰጥሽ እሱ በሚሰራው ወንጀል ምን ያህል እንደምታገኝ አውቃለሁ ምን ያህል ፐርሰንት እንደሚሰጥሽ አውቃለሁ ትሰማኛለህ እኔ ከሱ ጋር ምንም አይነት ስራ አልሰራም አይደለም መግደል ፊት ለፊት ያምጣችሁ የፈለገ ነገር ብታረጉት እንደው ምራዳችኋለሁ አይገርምም ደስ እያለኝ ነው እንዲሞት የምፈቅድልክ ትሰማኛለህ አይደል እሱ ጠላቴ ነው እንዴት ይሄን ያህል እንደዚህ ልትጠይው ቻልሽ ኦኬ ገንዘብ አልሰጥም ማለሽ የሰራችሁበትን ገንዘብ ለምን ይከበር ይመስላል በምን ሀብታም ይሆን ይመስላል በእኔ ገንዘብ እኮ ነው እሺ ለነገሩ እውነትን ነው እዚህ ቤት ውስጥ መኖሬ እውነትን ነው ለነገሩ እሺ አንቺ ገንዘብ ከየት ያመጣሽውን ገንዘብ እርግጥ እኔ ገንዘብ ላይ ኖረኝ ይችላል ቤተሰቦቼ ግን በጣም ሀብታም ነበሩ እሺ ብቸኛ ወራሽ ነበርኩኝ ብቸኛ ልጃቸው ነኝ ሞርሶ ምን ስለነበርኩኝ በእኔ ስም አድርገውት ነበር ይችላል ግን በጣም ተጫውቶ ሀብቴን በላኝ በጣም ነው የተጫወተብኝ በጣም እሺ የኔና እሱ ትውውቅ እንዴት መሰለህ እኔ የምኖረው ቤተሰቦቼ ቤት ነበረ እና እኛ ሰፈር ጎዳና ተዳዳሪ ሆኖ ነበር እኔ የማውቀው ሳውቀው እንደዛ ነው እንግዲህ ስለ ደረጀ ነው እያወራሽኝ ያለሽው እኔም እንዲህ ነበር የተበላሁት እሺ
እኔን ሲቀርበኝ ጎዳና ተዳዳሪ እንደነበረ ነው የማውቀው። ከዛም እረዳዋለሁ። ያው ሰው መርዳት ደስ ይለኛል እና እረዳዋለሁ በምግብ በአልባሳት በጣም በቃ እረዳዋለሁ እና እየተቀራረብን መጣን። ያው የሰው ልጅ ነኝ። ያው ፍቅር የሚባለው ነገር አማርጦ አይዝም። እየወደድኩት መጣሁ። እኔም በጣም ተግባባን። እሱም የሚወደኝ ነበረ። ጥሩ የሚባል ጊዜያቶችን አሳለፍን። እሱም ከዛ ህይወት እንዲወጣ በጣም የተሻለኝን ሞከርኩኝ። ተሳካልኝ። ስራ እንዲጀምር ያው አነስተኛም ቢሆን ስራ እንዲጀምር አደረግኩኝ እና ተከራይተን መኖር እንዳለብን ምን አወራን። ለብቻችን መውጣት እንዳለብን ተስማምተን ባንፈራረምም ትዳር የሚባለው ነገር ገባል። በጣም በፍቅር ነበር የምንኖረው ምናምን። ግን ከጊዜ በኋላ በማላውቀው መልኩ የእሱ ሁኔታ በጣም እየተቀየረ መጣ። ስለ ስራው የማውቀው ነገር የለኝም። ስለሱ ፐርሰናል ላይፍ ምንም እንደማላውቀው ምንም። እሱ ነው የኔ ላይፍ የሚያውቀው። እኔ ስለሱ ምንም አላውቅም። ግን ከጊዜ በኋላ በስራው ላይ በጣም ብዙ መሻሻሎችን እያመጣ መጣ። ብዙ ለውጦችን አመጣ ብቻ በማላውቀው መንገድ። ምንድን ነው ብዬ ስጠይቀውም ያው በቃ ስራ ነው አብራርቶ ሊመልስልኝ ፈቃደኛ አይደለም። እኔም በቃ ልጫኑ ፈቃደኛ አልነበርኩኝ። ህይወቱ መሻሻሉ ማለት የነበረበትን ህይወት አውቃለሁ። ከዛ ህይወት ወጥቶ እዚህ ላይ መድረሱ በጣም ደስ ስላለኝ ልጫኑ አልፈለግኩኝም። በቃ ደስ እያለኝ ህይወታችንን መኖር ጀመርን። በጣም ብዙ ነገሮችን ችዬ ነበረ በትዳር አብሬ ለመቆየት የወሰንኩት። ውሽማ እንዳለችው እሺ ውሽማ ቅምጥ እንዳለችው እያወኩኝ ነበር አብሬው የምኖረው። ቅምጥ እንዳለው አንቺ ላይ ቺት እንደሚያደርግ እያወቅሽ እንዴት አብረሽ ትኖሪያለሽ? ምን አይነቷ ሴት ነሽ አንቺ? በጣም ነበር የምወደው። በጣም በቃ ንጹህ ሰው ሆኖ ያገኘሁት እሱን ነው። በዛኛው ማንነቱ ነበር ነው የምስለው። በጣም ነበር የምወደው በጣም እና በቃ ያ ነገር ነው እኔ ጋር አደኝ። በቃ ፊት ለፊት መጥቶ ያዋሸኛል። በቃ እሱን እያወቅኩኝ ነበረ ሁሉም ነገር አብሬ ቆየሁት። ከጊዜ በኋላ ግን አንድ ሀሳብ መጣ። ለካሱ ቀምሮልኝ ነበር። ሳንፈራረም ነበር ወደ ትዳር የገባ ነው እና እንዴት እንደዚህ ይሆናል? በቃ ሰርግን ባናደርግ እንፈራረም አለኝ። አመንኩት። እንደነገርኩ የቤተሰቦቼ ሀብት እንዳለ በእኔ ስም ነበረ። አመንኩት። ምንም ነገር ያደርጋል ብዬ አላሰብኩኝም። በቃ የእሱም ለውጥ እንዳየሁት ነው። ቀን በቀን በስራው እያደገ እየመጣ ስለነበር አላስበውም ጭራሽም። እሺ ብዬ ፈቃደኛ ሆንኩኝ። ሰርግ ሳናረግ ዝም ብለን ተፈራረምን። ከተፈራረምንም በኋላ ሰላም ነበር ህይወታችን። በቃ እሱም ያው ይቀጥላል። ውሽማ እንዳለችው አውቃለሁ። እዛም እዚህም እያለ ይኖራል። እኔ ምንም እንደማላውቅ ህይወቴን ቀጠልኩኝ። ምንም አማራጭ አልነበረኝም። ቤተሰቦችስ ያውቃሉ? ነገር ቤተሰቦች አያውቁም እንዳገባሽ። ያው አብሬ እንደምኖር ያውቃሉ። ያው ያለነሱ ፍቃድ ምንም ማድረግ ስለማልችል አብሬ እንደምኖር ያውቃሉ። እነሱም ደግሞ ከምን አንስቼው አብረን መኖር እንደጀመረን ያውቃሉ። እና ጭራሽ ይህንን ነገር አይጠረጥሩትም። እኔም አልጠረጠርኩኝም። ተስማምተው ነው ማለት እንግዲህ ከጎዳና አንስተሽው ይህን ግለሰብ ካገባሽው ቤተሰብ ቅራኔ ያልነበረው እንዴት ከጎዳና የተነሳ ልጅ ታገቢያለሽ የሚል? አዎ በእርግጥ አባቴ ትንሽ ቁጡ ሰው ነበር እና ፈቃደኛ አልነበረም። እናቴ በፍቅር የምታምን አይነት ሰው ናት። የሆነ ሀብት ምንም አያደርግም ብላ የምታስብ ሰው ናት። አባቴ ግን ያው ነጋዴም ነው ባለ ሀብትም ነው እና ለክብሩ የሚጨነቅ አይነት ሰው ስለነበረ እሱ ተቃውሞኝ ነበረ። ግን እንደምንም ብዬ ስራ እንዲጀምር ራሱን እንዲለውጥ እንዲያሻሽል አደረግኩኝ። አባቴ ግን እንደዛም ሆኖ ፈቃደኛ አልነበረም። አንቺ እንድታገቢ የሚፈልገው ባለ ሀብት የተከበረ ሰው ነው ይለኝ ነበረ። እኔ ደግሞ ከገንዘብ ይልቅ እናቴን እንትን ነው ይዤ ወጣሁት። በቃ ከገንዘብ ይልቅ ፍቅር፣ የምር የሚወደኝ ሰው ካለ እኔ ገንዘብ ምንም አይሰራም ብዬ የማስብ ሰው ነበርኩኝ። እናም ያው እናቴ ቢፈቅድልኝም አባቴ አልፈቀደልኝም። የአባቴን ቃል ረግጬ ነው ከቤት የወጣሁት። አባቴ ሳይፈቅድልኝ ሄጄ የገባሁ እሱ ቤት። ግን አባቴ ያው ውሳኔን ሲያይ ምንም ማድረግ አይችልም። እየተቃረነም ቢሆን ያው ልጁ ነኝና ፈቀደልኝ። በቃ ያው ከውስጡም ባይሆን ከሱ ጋር ይዋደዱ። በቃ እኔም ቤት ስሄድ ወይ እሱ በሌለበት መሆን አለበት፣ ከባሌ ጋር አንድ ላይ ስሄድ እሱ በሌለበት መሆን አለበት። ብቻ አይወደውም። በቃ የኔን ደስተኛ መሆን ግን ስለፈለገ በቃ እሺ ብሎ ተቀበለ። አማራጭ የለውም። ህይወት እንደዛ እያለ ቀጠለ። ከዛ ያው እንዳልኩ ፊርማ አደረግን፣ ተፈራረምን። ማንም የለም፣ ሁለታችን ብቻ ነን። ተፈራረምን፣ ህይወት ቀጠለ። ከተፈራረምን በኋላ ግን አብዛኛው ወሬው
እኔ ጋር ስላለው ሀብት ስለ እናት አባቴ ሀብት ሆነብኝ። አያውቅም ነበር ሀብት በስሜ እንዳለ ያውቃል፣ ግን ምን እንዳለ አያውቅም ነበር። ዲቴል ለማወቅ ጥረት እያደረገ መጣ። የዛን ሰዓትም እኔ አልጠረጠርኩኝም። ጭራሽ አታስበውም የገዛ ባሌ እንዴት እንደዛ ያደርግብኛል እንፈራረም ያለኝ ቢወደኝ ነው ብዬ ነው ያሰብኩትኝ እንጂ ጭራሽ ይህንን ነገር አላሰብኩትኝም። እሱ ለካ ከጀርባ እያሴረልኝ ነበር። በቃ እኔም ያው በቅንነት ስላሉት ድርጅቶች በቃ ስላሉ ሀብት እንዳለ ነግረው ነበረ። ሁሉም በስሜ መሆኑን ካረጋገጠ በኋላ እንዳለ ያለኝ ሀብት ያው እኔም ማምነዋለሁ። ወረቀቱን ሲያስፈርመኝ ያው ምንድነው ምናምን ብዬ እሱን ከመጠየቅ የተዘለለ ዲቴል አላነብም ነበረ እና እንዲህ ነው ብሎ ብቻ እያሳመነ የሚያስፈርመኝን ወረቀት ፈርምለት ነበረ። ለካ እሱ ቀስ በቀስ ሀብቴን ከእጄ እየነጠቀኝ ነበረ። ሁሉም ሀብቴ ከእጄ ወጣ። እኔም ባዶ መሆኔን ሲያውቅ ጥሎኝ ጠፋ፣ ድምፁን ሳያሰማ። እሺ ሀብትሽን ጠቅላላ ለሱ ሰጥሽው ነበር? ሙሉ ሀብቴን ነው። አሁን የምኖርበትን ቤት እያየሁ እዛ ቤት ውስጥ ነው የምኖረው። እንግዲህ ከባድ እንዴት ብዬ እናት አባቴን አይን ያለው እንዴት ቤተሰቦቼ እና ሙሉ ሀብትሽን ወስደሽ አስረከብሽው? ይኸውልሽ አሁን አንድ ቀላል መንገድ አለ። የነገርሽን ታሪክ ውሸት ይሁን እውነት አላውቅም። ለምን ዋሻለሁ? በምን ምክንያት ዋሻለሁ? ምክንያቱም ይኸውልሽ የደረጀ ሚስት ነበርሽ፣ ውሽማ ኖሮት እንኳን አብረሽው የነበርሽ ግለሰብ ነበርሽ አይደለም? ገንዘብሽን እንግዲህ ከገንዘብ በላይ ሰው ላይ ራስሽ ላይ መማገጥ ማለት አይደል? እቺ ሲደረግብሽ በቀላሉ መታየነስ ማለት ማንም ሰው በቀላል ላይ አይችልም አይደለም? ብትወጂው ምን ልበልሽ ምንም ስለ ሰው ላይ የሆነ ነገር ብታረጊለት እንደ ቀላል የሚታይ አይነት ሚስቴክ ወይም ስህተት አይደለም አይደል? ይሄን ሁሉ ነገር ያለፍሽ ሴትዮ ገንዘቤን ወሰደ ብለሽ ደግሞ በምንም ታምር ቀላል ነገር ይመስለኛል። ገንዘብ ከቺቲንግ ወይም ከመማገጥ በላይ ውሽማ ያለው እንዴት ነው የምታስበው? ቀላል ነገር ነው። የወሰደው እኮ የኔን ሀብት አይደለም የቤተሰቦቼን ነው። ይገባል? የቤተሰቤን ባዶቸውን እኮ ነው ያስቀሯቸው። ይኸውልሽ እኮ አሁን አልኩሽ እኮ። ቆይ ግን እንዴት ማለት ቤተሰቦችሽ ሳይሞቱ እንዴት ሊወርስ ቻለ? እንዳልኩ ነው ሀብታቸው እንዳለ በእኔ ስም ዞሯል። ያላቸው የሚኖሩበት ቤት ብቻ ነው በስማቸው ያለው። በቃ ይችላል። ስለዚህ ከቤቱ ውጪ ያለውን እያንዳንዱን ነገር አሁን እሱ ወርሶብሻል። ስለዚህ እሱን ለማግኘት ቀላል ነው ማለት እንዴት ከበደሽ ታዲያ? ለምሳሌ ድርጅቱ ሄደሽ ማናገር ትችያለሽ። ድርጅት ከሆነ ያላችሁን ሀብት ሊንቀሳቀስ የሚችል ሀብት ምንም ጠቅላላ እሱ ጋር ሄደሽ ማግኘት ትችያለሽ እኮ። በገዛ እጄ ፈርሜ የሰጠሁትን ምን ብዬ ነው እሺ የማፈላልገው እኮ? ጥሎሽ ሄደ ማለት ተፈተተ። የፍቺ ወረቀት ፈርማችኋል? ፍቺ ወረቀት ማለው የእንትን አለ ፍቺ እንትን አልቀደድም እንጂ እኮ ወረቀት እኮ አለን 80 የተፈረመ ነበር። ታዲያ ስለዚህ እኮ ቀላል ነው። ሀብት በሱ ስም ቢዞርም እኩል የመካፈል መብት አለሽ አይደለ? የቤተሰቦች ሀብት ቢሆንም ከማጣት ቢያንስ ግማሹን መካፈል ትችላለሽ። በዛ ላይ ደግሞ በህግም በብዙ መንገዶች እውነቱን ታረጋግጥበት የምትችይው ነገር አለ። ምክንያቱም ሁላችንም ህግ ነው የሚገዛ አይደል? በህግ አልክ አይደለም? ምን አንተ ራስህ እጁ ረጅም ነው እኮ ታውቃለህ። ይኸውልሽ እኔ አይደለም ባዶ ይንቀስ ስለኔ ተይው። ምክንያቱም እኔ ሰዎችን የማገኝበት የራሴ የሆነ መንገድ ስልቶች አሉኝ። ወንጀለኞችን ለህግ ማጋለጥበት የራሴ የሆኑ መንገዶች አሉኝ። እጁ ረጅም ሆነ እጁ አጭር ሆነ ለምን የፈለገ ሰው አይሆንም። ከምድር በታች ከሰማይ በታች ያለ ሰው ከምድር በላይ ከሰማይ በታች ያለ ሰው ጠቅላላ ወንጀል ያለበትን አቅሜ እስከፈቀደ ድረስ እስከቻልኩት ድረስ ለቀቀልጭ መስጠቴን አላቆም። ገባሽ? እጁ ረጅም ምናምን የፈለገ ይሁን የፈለገ ገባሽ? ማንንም ከህግ በታች እንደሆነ አውቃለሁ። ህግ ሁላችንም በላይ ነው። በህግ ነው የምትዳደረው ምን ኖረው። ገባሽ? ምናልባት አንተ ሀቅም ሊኖር ይችላል። እኔ ግን አሁን ባለሁበት ይሄንን ነገር ማድረግ አልችልም። ገና ህይወቴን በቅጡ እኮ ማቆም ያልቻልኩ ሰው ነኝ አሁን ላይ።
ከዛ በጣም ቅንጡ ከሆነ ህይወት ወጥቶ አንድ እዚህ ቤት መኖር እንኳን እዚህ ተከራይተሽ እንደሆነ አይቻልም። በቃ ተከራይተሽ አንድ ክፍል ውስጥ ይኖርሽ እንደሆነ አይቻልም። አዎ ታዲያ ያን ህይወት ለምደ ወደዚህ ቤት ስትመጣ ገና ህይወቴን በቅጡ እንኳን እያቋቋምኩት አይደለም። ስለዚህ እሱ ከሱ ጋር ደግሞ መጋፈጥበት አቅም የለኝም። ቆይ እሺ ቤት ውስጥ ምን ያህል ጊዜ ቆይታችኋል አብራችሁ በኑሮ? ብዙም አይደለም፣ አመት እንኳን አልሞላንም። ወራት በወር ደረጃ ግን ቆይተናል። አመት ሳይሞላሽ አንቺ ራሱ ጅል ነሽ። እንዴት አሳልፈሽ ትሰጫለሽ አንቺ ንብረትሽን? አመት እንኳን በስነ ስርዓት ማታቂውን ሰው እንዴት ፈርመሽ የገዛ ንብረትሽን ትሰጫለሽ? አልኩ ነው እኔ እሱን ማውቀው በዛ በነበረው ጎዳና ላይ ሳገኘው በነበረው ማንነት ነው። እሺ የነገርሽኝ ታሪክ ልክ ከሆነ ታክሽኛለሽ። ስለ ደረጃ የምፈልገውን ነገር ትነግሪኛለሽ። አንተ ያልከውን ቅጣት የሚገባውን ቅጣት ልትሰጠው ዝግጁ ነው? እሱ ተይው፣ ቀላል ነው። እኔ አግኝቼው ደረጃን የምፈልገው ደረጃ ድረስ አደርሰዋለሁ። ለኔ ቀላል ነው። ግን የነገርሽኝ ታሪክ ጠቅላላ እኔን ለመሸወድ እኔን አቅጣጫ ለማስቀየር ምናምን አስበሽ የሆነ ነገር ካለ ግን ጭራሽ እመኚኝ ጭራሽ እስከ ህይወትሽ መጨረሻ ድረስ ማጣራት ትችላለሽ። ከጎንሽ አልጠፋም፣ ካለሽበት ከቤትሽ አልጠፋም። እስር ቤት ዘላለም ቤትሽ እንዲሆን አደርጋለሁ። እሱ እስር ቤት ሲበሰብስ ማየት በጣም ትልቅ ወልሜ ነው። እንደው ተጠቀመ አንድ መረጃ አለኝ። ከዚህ በፊት አብረን እየኖርን በተደጋጋሚ በስልክ የሚያወራት አንድ ሴት ይባለች አዜብ ይባላል ስሟ። አዜብ? ኦኬ፣ ወይዘሮ አዜብ። እሺ፣ ኦኬ፣ ታውቃታለህ? አዎ፣ አውቃታለሁ። አዎ፣ እኔ ቅምጡ እንደሆነች አውቃለሁ፣ ግን የስራ ግንኙነት ሲኖራቸው አይኖራቸው አላውቅም። ማለት ስራ ያገናኛቸው አላውቅም፣ ግን በጣም በተደጋጋሚ በጣም በሚስጥር ከሷ ጋር ስልክ ያወራል። በጣም ብዙ ሚስጥራዊ ስልኮችን ያወራል፣ ግን ከሷ ጋር የሚያወራው በጣም ብዙ ስልክ ነበረ እና አንዴ ልከተለው ሙከራ አድርጌ ነበር። ማለት ተከትየው ነበረ። ስልክ ከሷ ጋር አውርቶ ሲጨርስ ተከትየው ወጥቼ ነበርና የሷ ቤት ይሁን አይሁን እርግጠኛ አይደለሁም፣ ግን እዛ ቤት ጠብቀው እሷ ተያይዘው ሲገቡ አይቻለሁ። እንደውም የዛ ታይም ላይ እሱ ለካ አይቶኛል። እኔ እንዳየኝ አላወኩም ነበር። እኔ አየው ሲገባ ወደ ቤት ተመለስኩኝ። አዜብ የምትኖርበትን ታውቂያለሽ? የሷ ይሁን አይሁን እርግጠኛ አይደለሁም፣ ግን የተገናኙበትን ቤት አስታውሰዋለሁ። እሺ። እና ያየኛል መሰለኝ። ምን የዛኔ ወደ ቤት ተመለስኩኝ። ሲመጣ ግን ለካ አይቶኝ ነበርና በጣም በማላውቀው ስሜት በጣም ቁጡ ሆኖ ምናምን ነበር የመጣውና የዛ ሰዓት እንደውም በጣም ደብድቦኛል። በጣም ቆይ በስልክ ሲያወራ ምናምን ሰምተሽው ታውቂያለሽ? ቤት ወይ ከአዜብ ጋር ይሁን ከሌሎች ሴቶች ጋር ይሁን የስራ ጉዳይ ምን እንደሚሰራ ምናምን የምታውቂው ነገር አለ? ቆይ እንዴት ማለት ከጎዳና ያነሳሽው ግለሰብ ሆኖ በአንዴ እንዴት ሊቀየር ቻለ? እኔም እሱ ነው ሚስጥር የሆነብኝ፣ በደንብ ሚስጥር የሆነብኝ እሱ ነው። እኔ ያገናኘሁትን ስራ እንደሚሰራ ነበር መጀመሪያ ማውቀው። ምንድን ነበር ያገናኘሽው ስራ? እኔ ቀለል አድርጎ እንዲጀምር ሰፈር ውስጥ ያው ጎዳና ላይ ከሚወል እኔም ደግሞ እንዳልኩ ወደ ፍቅር እየተቀየረ ሲመጣ ስሜታችን የሁለታችንም አባቴን ለማሳመን የነበረኝ አማራጭ ብቸኛው ስራ እንዲሰራ ማድረግ ነው። ስለዚህ በማውቃቸው ሰዎች ያው ትምህርትም ትንሽ እንደተማረ ነግሮኝ ነበረ። ስለዚህ በአቅሙ ብዙ ለስራ አዲስ ነው ብዬ ስላሰብኩኝ ጭንቅላቱ እንዳይጨናነቅ ምናምን ብዬ ትንሽ አነስ ያለች ስራ እንዲሰራ ነበር ያደረግኩትኝ በማውቃቸው ሰዎች። እና ወደ ትዳር ከገባን በኋላ ግን ማላውቀው ጭራሽ ማላውቀው በቃ አላውቅም። ስልክ በጣም ያበዛል። የቢዝነስ ሰው ሆነ ስራው ምን እንደሆነ አላውቅም። ምን እንደሆነ እስካሁን ድረስ የሚሰራውን ስራ አላውቅም። በጣም የስራ ሰው ሆነ። ስልክ በሚስጥር ያወራል። አብዛኛው ግን ከአዜብ ጋር እንደሚያወራ አውቃለሁ። በተደጋጋሚ ስሟን ሲጠራ ሰማለሁ። በጣም ሚስጥራዊ ስልኮችን በጣም ያወራል፣ ግን ምን እንደሆነ አላውቅም። ስራውን አላውቅም። እሱ ነው ስለኔ በደንብ የሚያውቀው። ማለት ምናልባት ሊጠቅመን ከቻለ የምትነግረን መረጃ ካለ ስለ ደረጃ፣ ስለ ቤተሰቡስ ሁኔታ ምናምን አትጠቂ? በቃ እንዳልኩህ ነው። በጣም ሚስጥራዊ የሆነ ሰው ነው። በጣም ወደ ጎዳና የወጣበት ምክንያት አልነገርሽም? አጠይቅሽም? ወደ ጎዳና ወጣ ብለሽ? አሁን የወጣው ነግሮኝ ነበር፣ ግን ብዙ መግባት አልፈለገም ጉዳዩ ላይ እና ከላይ ነው ነገረኝ። ስራ የተሻለ ስራ እንደነበረው ማለት የሆነ በጣም ሀብት የሚሰጠው ባይሆንም ስራ ይሰራ እንደነበረ
ይሄ የነበረበት ህይወት ላይ ብቻ አልነበረም ወደ ጎዳና የሚያስወጣ ህይወት እንዳልነበረው ሰርቶ እንደሚገባ ነበር ይነገረኝ እና የሚወዳት ፍቅረኛ እንደነበረችው ነግሮኝ ነበርና እሷና ጓደኛው ባደረሱበት ማለት ሁለቱ ተመሳጥረው ባደረሱበት ሴራ ነው እንደዚህ እንትን ሊል የቻለው ወደ ጎዳናም ሊወጣ የቻለው እንደነገረኝ ከሆነ ነውና ውስጡን አላቅም እንግዲህ በምክንያት እንደዚህ እንደሆነ አላቅም ግን ሁለቱ በሰሩበት ሴራ እንደሆነ ነግሮኛል እንግዲህ ውስጡን አላቅም እኔ ስለሱ ብዙም የማውቀው ነገር የለኝም እንዳልኩ ነው በጣም ጥሩ ከዚህ በፊት ብዙ ነገር እንደነገርሽኝ ተከትለሽዋል ማለት አንድ ሴት ጋር ብቻ ነው ሄዶ ሲዳይሽ እንዳልኩ የዚህ ሴትዮ ስም በጣም በስልክ ሲደጋገም ሰማሁኝ በጣም በቃ እንጃ ለስራም ይሁን ለምንም ከሚያወራቸው ሰዎች ይልቅ የሷ ስም በጣም እኛ ቤት ውስጥ በጣም በቃ አላቅ ሄሎ አዜብ ነው በቃ ስልክ ሲደወልለት ወደ ውጭ ለመውጣት ሄሎ አዜብ እያለ ነው የሚወጣውና የሷ ስም በጣም እንትን አለብኝ ከዛ እኔ ስሟን መስማት ከጀመርኩኝ በኋላ ነው ሳጣራም ቅምጡ እንደሆነች ያወቅኩትኝና ስለዚህ ያው ይሄ በቅምጥ ብቻ የሚያቆም ጉዳይ አልመሰለኝም በሌላ ጉዳይም ቢያገናኛቸው ነው ብዬ አሰብኩኝ ነው እሷም ትንሽ ሻል የሚል ኑሮ ላይ ስላለች ያው ሌላም ጉዳይ ያገናኛቸዋል ብዬ ስላሰብኩኝ በጣም ስሟም ሲደጋገምብኝ ማወቅ ፈለግኩኝ በቃ ስለሷ ማወቅ ፈለግኩኝ በሰዓቱ በቃ ስሟንም ስሰማው በቃ ማወቅ ፈለግኩኝና ተከተልኩት የዛን ቀን እንዳልኩ ግን ቤቱ የሷ አይሁን የማውቀው ነገር የለም እስካሁን ድረስ ግን የገቡበትን ቤት በእርግጠኝነት አስታውሰዋለሁ ስለዚህ ዛልቶች ትችላለሽ እችላለሁ ግን እንዳልኩሽ ይኸውልሽ ቢታይሻል ካሜራ ጀርባ ያለውን ሰው አይደል ከዚህ በላይ በጣም ብዙ ሰዎች አሉ የህግ አካላቶች ጋር ነው የምሰራው እያንዳንዱ የምንቀሳቀሰው ነገር ህግ አውቆት ነው የምንቀሳቀሰው ምንም እኔ ላይ ወጥመር ለማሰብ ሌላ ነገር ለማሰብ ምናምን ከሞከርሽ እንዳልኩሽ ያበቃልሻል ጭራሽ እንዳልኩ ነው እስከ መጨረሻው ድረስ አንተ ጎን ነው የምቆመው ሌላ ነገር እንዳታስቢ አይምሮሽ ላይ ካለ ሌላ መጥፎ ነገር አስወግጁ ያልነገርሽኝ ነገርም ካለ የደበቅሽኝም ነገር ካለ ንገሪ በቃ ያልኩህ ነው በጣም ጥሩ ስለዚህ ወደዛ መሄድ እንችላለን እንግዲህ ተመልካቾቻችን እንደሰማችሁት ነው እንደነገረችን እስኪ እውነት የነገረችን ከሆነ ደረጃን ለማግኘት በጣም ቀላል ይሆንልን ነው ማለት ነው እንግዲህ አዜብንም ያው ለመናገር ፈልገናታል በጣም እየፈለግናት ግን ልናገኛት አልቻልንም አንዴ ከሀገር ወጣለች አንዴ እንደዚህ ነች አንዴ ብዙ የተባለ ነው ያለውና እነ መጀመሪያ ይኖርበት የነበረበት ቤትም ተቀይሯል አቶ ሞገስንም ሄደን ለማግኘት ሞክረን ነበር ነገር ግን ከዛ ግቢ እንደለቀቁ ነው የሰማነውና ሌላ ቤት ተከራይተዋል ግን ያ ቤት አይታወቅም የት እንዳሉ የት ሄዱ ብዙ መሪዎች ለማጣራት ሞክረናል ግን በጭራሽ የሚታወቅ ነገር የለም ስለዚህ ያለንን እድል እየተጠቀምን ነው የምንሄደው ከዚህ በኋላ እንግዲህ ያገኘናቸውን ፍንጮች መረጃዎች በሙሉ እየተከተለን እንግዲህ ዱካቸውን እየተከተለን እንሄዳለን እስኪ እንሂድ